እሺ በዛ መሃል እንግዲህ ልጁ የኔ እንዳልሆነ ነው የተነገረኝና ምንም ላምንም በፍጹም ልቋቋም ያልቻልኩት ዱብዳ ነው የሆነብኝና ምንድነው ኤምባሲው የሰራህ ጉድ? ምንድነው የነገረህ ጉድ? ምንድነው በጣም እስቲ ከመጀመሪያ ጀምሮ አልጠብቀው አላውቅም ዝርዝሩን እኔና እስቲ። እንደዚህ አይነት ነገር ይፈጠራል ብዬ ምክንያቱም ማምናት ባለቤቴ እንደዚህ አይነት ነገር ውስጥ እኔ እንዴት ትገባለች? ምክንያቱም አብሮ አደጌ ከልጅነት ጀምሮ ነው እና ይህንን ያው ጉዴን ከሰማ 15 ቀን ሆኖታል። ያው አሁን ከልጁ ጋር ቤተሰብ ጋር ወደ ቤተሰቧ እንድትሄድ አባርሬያታለሁ። እንዴት ነው ከእሷ ጋር ልኖር የምችለው? እንዴት አድርጌ ነው? 4 ዓመት ሙሉ እኮ ቢያንስ ያሳደግኩት ልጅ እንዴት ነው አንተ ልጅን ልጅ አይደለም ስትባል እንዴት ነው ልትቀበልስ የምችለው? ያው ከባለቤቴ ጋር ከዛሬ 6 ዓመት በፊት ነው ወደ ትዳር የገባ ነው። ከ2 ዓመት በኋላ እንግዲህ ልጅ ተወለደ ማለት ነው። እንዴት ነው የምረጋጋው? እንዴት ሆኜ ነው የምረጋጋው? 4 ዓመት ሙሉ እኮ ቢያንስ ያሳደግኩት ልጅ እንዴት ነው አንተ ልጅን ልጅ አይደለም ስትባል እንዴት ነው ልትቀበልስ የምችለው? እንግዲህ ምንድን ነው ይህንን ያው ጉዴን ከሰማ 15 ቀን ሆኖታል። ያው አሁን ከልጁ ጋር ቤተሰብ ጋር ወደ ቤተሰቧ እንድትሄድ አባርሬያታለሁ። እንዴት ነው ከእሷ ጋር ልኖር የምችለው? እንዴት አድርጌ ነው? እና በቃ ልጅህ አይደለም ሲሉት እዛም በቃ በጣም ተቀያየረ። እኔ የማላውቀው ሰው ነው የሆነው ማለት ምንም እሱ ከማንም ጋር በጣም ጥሩ ሰው የሚባል ሰው ነው ባለቤቴ ማለት እና ቶሎ ይሄ ነገር እንዲደረግ እስከ ላይ ድረስ ሄደው ተረጋጊ። ይኸውልሽ ልዕልና እስቲ ተረጋጊ እባክሽ። ማለት እኔ ምንም በቃ ወደ ድሮ ህይወቴ ነው መመለስ የምፈልገው። እኔ አልቻልኩም በቃ አይዞሽ። እኔ እሱንም አስቀይሜ እኔ ያውቃል እኮ ከእሱ በፊትም ከእሱ በኋላም ከእሱ ሌላ ወንድ እንደማላውቅ ያውቃል። አይ እኔ እንግዲህ እንደተባለው እስቲ ጤና ጣቢያው ሲመጣ እንግዲህ እንሰማለን እንጂ እኔ ታውቃለህ ከአንተ ሌላ ማንንም አስቤ እንኳን እንደዚህ ለመተኛት ምናምን ይቅርና የማሰብ ደረጃ ራሱ ማስብ ሰው አይደለሁም። ምን አለማመን ጉዳይ አይደለም። በአንተ ቦታ እኮ አውቃለሁ ይገባኛል። እሺ ይሄ ልጅ ቆይ እንዴት ሆኖ እንዴት ተፈጠረ ታዲያ? አይተኸኛል መቼም 9 ወር አርግዤ 9 ወር እዚህ ቤት ውስጥ ነበርኩ አይደል? እንግዲህ ከሌላ ቦታ ያመጣሁት ሊሆን አይችልም። እሷ አንቺ ነሽ የምታውቂው። የማን ወንድም? የሷ ወንድም። ከዛ ውጪ ሌላ እዚህ ቤት አድሮ የሚያውቅ ምንም እኔ እንጃ እኔ ማስታውሰውም ሰው የለም። ራሱ በቃ ዘመዳችን ይመጣል። ያንቺ ወንድም ይመጣል እዚህ? አዎ ምን ነው ምን ችግር አለ? ማለት ያው እንግዲህ ነገሮችን ሁሉንም ነገር ማሰብ መቻል አለብን። እና አይነት ነገሮች ወንድም እንዴ ምን ወንድም? የሱስ ወንድም ይመጣ የለ እንዴ? አንተ ተፈሪ ሲመጣ የለ እንዴ? እና ይምጣ እንዴ እኔስ ወንድም ታዲያ ምንድነው? ከወንድሜ ጋር ከራስ ወንድም ጋር ትጠረጥረኛለህ? ምን ማለት ነው? ተረጋጉ። አሁን ሁለታችሁ በመጀመሪያ ደረጃ ወንድም ይመጣ ይሄዳል። ምንድነው ምን ማለት ነው? በቃ እና እኔ ማግጬ ነው ታዲያ? ስጋው አይደለም ብሎ እኮ ነው። በቃ ወንድምሽ ስጋሽ አይደለም እንዴ? አባቴ እኛ ቤት ነው ያደገው፣ ግን በቃ ምንም ያደገ ነው ምናምን የሚባል ነገር አይደለም። ስለዚህ የስጋ ወንድምሽ አይደለም ማለት ነው። እናንተ እንደዛ ማለት ትችላላችሁ። ይኸውልሽ አሁን ነገሮችን እንትን ማለት የለብንም። እናንተ እንደዛ ማለት ትችላላችሁ። እኔ ግን ከሕፃንነቴ ጀምሮ አብረን ያደግን ልጆች በቃ ወንድሜ ነው። እኔ ማለት የራሴን ወንድም ራሱ እንደሱ ልወደው አልችልም። በቃ በጣም አብረን ስንት መከራ ያሳለፍን ምናምን። አሁን አንቺ ተሳስተሽ ይሆናል እኮ ከራሴ ወንድም ጋር ያ ሰው ምን ሊያደርግ እንደሚችል እኮ አይታወቅም። ሌላ ነገር ቢኖርስ? ምንም አያደርግም። ማምነው ወንድሜ ነው ማለት ምንድነው? ተረጋጋ አንተ። ቆይ በመጀመሪያ ደረጃ ለሁለት ጮኻችሁብኝ እኮ። ሰላም ውድ የገበና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። እንግዲህ ያው ሰሞኑን አንድ የተጠመድንበት ኬዝ አለ። ያው እናንተም እንደተከታተላችሁት ነው። በጣም አስደንጋጭና በጣም በጣም ግርምትን የሚፈጥር ፕሮግራም ይዘን ነበረ። ያው እንግዲህ ከምን አይነት ደረጃ እንደደረስን ብዙ ነገር ተፈጥሮ ብዙ ነገር ሆኖ ያው እንግዲህ ዛሬ ላይ ደግሞ ላለንበት ደረጃ በቅተናል ማለት ነው። ዛሬ ምንድነው የሆነው? ያው ያኛው እንደምታስታውሱት እንግዲህ ባለፈው ቪዲዮ ላይ ልጁንም ወደ እስር ቤት ወስደናል። አባትም መተው የተደረገውንና የሆነውን ነገር አይታችሁታል ብዬ አስባለሁ። እና በጣም አስደንጋጭ ነገር ነው የሆነው። በ1 ሚሊዮን ብር የተሸጠው ጽንስ ከባድ መዘዝ ነው ይዞ የመጣው። በጣም እንግዲህ ካሜራ ራሱ አጥፍተን በጣም ብዙ አይነት ነገሮች ብዙ አይነት ግብግቦች ተፈጥረው ነበረ። እንግዲህ በ1 ሚሊዮን ብር ተሸጠ የተባለው ጽንስ ትልቅ ጉድን ይዞ መጥቶ በጣም አስደንጋጭ ነገር ተከስቶ እኛም እናንተም እንደተከታተላችሁት ነው እንግዲህ ማለት ነው። አሁን ላይ ዛሬ ወደ እናንተ የመጣሁበት ምክንያት ምንድነው? ያ የ1 ሚሊዮኑ ጽንስ ጉዳይ ህግ ስለገባበት ህግ ይዞታልና እኛ ደግሞ ህግ የያዘውን ነገር ትንሽ ለጊዜው
ፋታ እንድንሰጥ ዞር እንድንል ህግ ስላስገደደን ህግ የራሱን ምርመራ እንዲያደርግና ምክንያቱም ከብዙ አይነት አንግል ህግ ገብቶበታል። ያው ትዳር ላይ መወስለት ምናምን በሚባል በእንደዛ አይነት ኬዝ ህግ ስለገባበት እኛም ደግሞ ለተወሰኑ ቀናቶች ህግ የሚያጣራውን አጣርቶ እስኪጨርስ ድረስ ዞር ልንል ተገደናል ማለት ነው። ስለዚህ የደረስንበትን ነገር እንግዲህ ያው ህግ ጉዳዩን ሲጨርሰው እኛም ገብተን ጉዳዩን የምናጣራ ይሆናል ማለት ነው። ምን ላይ ደረሱ፣ ምን አይነት ሁኔታ ሆነ የሚለውን የተከታተልንም ለእናንተ የምናሳውቃችሁ ይሆናል። ዛሬ ግን በጣም አንድ አስደንጋጭ ነገር ደርሶኛል። እንግዲህ አንድ ለኛ ጠቋሚያችን በስልክ ደውሎ በጣም የሚያጓጓ ታሪክ አስደንጋጭ ነገር ነግሮናል ማለት ነው። ያንን ደግሞ ዛሬ ያጋጠመንን ነገር ሄደን እንግዲህ ከቦታው ላይ ምንድነው የተፈጠረው፣ ምን አይነት ነገር ሆነ የሚለውን ኤምባሲው ጉዴን ነገረኝ፣ የሚገርም ጉድ አረዳኝ ብሎ የተወሰነ ፍንጭ ነግሮናል። ግን ራሱ እዛው ከአንደበቱ ሄደን እንሰማለን ማለት ነው። ያ ባለ ታሪካችን ምንድን የያዘው እንዲመረመርለት የፈለገው ጉዳይ ምንድን ነው የሚለውን ነገር እንግዲህ አሁን እዛው ከቦታው ሄደን አድራሻም ልኮልኛል። ከቦታው ሄደን ነገሩን ከስር መሰረቱ ጀምሮ እናጣራለን ማለት ነው። በተወሰነ መንገድ ለኔ ለማብራራት ሞክሮ ነበረ። በጣም አስደንጋጭና በጣም ግርምትን የሚፈጥር ነገር ነው የተከሰተው ነገር። እስቲ ለማንኛውም እዛው ሄደን ምንድነው የተፈጠረው፣ ይህ ሰውስ ምንድነው ያጋጠመው፣ ኤምባሲው የነገረውስ የካናዳ ኤምባሲ የነገረው ጉድ ምንድነው የሚለውን አሁን እዛው ሄደን እንግዲህ የምናጣራ ይሆናል ማለት ነው። አብራችሁን ቆዩ ስል እንግዲህ በአክብሮት ጋብዛለሁ። እኔ ዮኒ ነኝ። ሁሌም እንደምንለው እንግዲህ ያው ቤታችንን ሞቅ ደመቅ እንድታደርጉልን እንጠይቃለን። የሁልጊዜም እንግዲህ እናንተን የምናስቸግራችሁ ነገር ይህ ነውና ሁሌም ኮሜንት ላይ ሀሳብ አስተያየታችሁን መስጠታችሁን አትዘንጉ። አብራችሁን ቆዩ ስንል እንግዲህ በአክብሮት ጋብዛለሁ ማለት ነው። ውድ ቤተሰቦች እንግዲህ የተጠቆምኩት የተባልኩት ቦታ ደርሻለሁ ማለት ነው። እንግዲህ ራሱን ሎኬሽን ልኮልኝ የተወሰነ ታሪኩንም እንግዲህ ለባልደረቦቼ ለማጫወትም ለመናገር ሞክሯል። ስለዚህ እስቲ ውስጥ እንደሚጠብቅ ይነግሮኛል። በእርግጥ ትንሽ ዘግይቼበታለሁ። እስኪ ያለውን ነገር እንግዲህ አብረን እናያለን ማለት ነው። በጣም አስቸኳይ ጉዳይ ነው ምናምን ብሎ የተወሰነ ታሪኩን ለኔ ነግሮኛል። በጣም አጓጊ ታሪክ ነው። የለም መልካም እንዴት ነህ? ሰላም ነው? ሰላም ነው? እንዴት ነህ? አለን። ሰላም ነው አይደል? ትንሽ ያው በስራ መሰለኝ ትንሽ ቆያችሁና በጉጉን ነበር ስራ ብዙ ነገር አለ። ያው ሁሌም እንደምታውቀው ነው እንግዲህ በሰላም መጣችሁ። አዎ አንዳንድ ነገሮችን እያስጨረስን ነበርና ለዛ ነው በጣም ይቅርታ በመጀመሪያ ደረጃ ጠይቃለሁ። ችግር የለውም። እንግዲህ ያው አንተ ጋር ለመስማት በጣም ጓጉተን የመጣ ነው። ምክንያቱም ያው ጨረፍታውን ስትነግረኝ በጣም ጓጉቼ ነበርና በጣም እስቲ አንተም እንግዲህ በጣም ተናደህ ነው ያለውን ነገር ስትነግረኝ የነበረው። እስቲ ለማንኛውም እንግዲህ ባልደረቦችንም ይዤ መጥቻለሁ። ያው ካሜራም እንደምታውቀው ነው እንግዲህ እኛን ስራ ካሜራም ይዤ መጥቻለሁ። ስለዚህ ውስጥ ገብተን እንወያያ። መልካም እሺ። ነው እንግዲህ ያው ዝግጁ ነህ ለሁሉም ነገር? ካሜራማን ናግባ። ውድ ተመልካቾቻችን እንግዲህ በአቶ መልካሙ ቤት ገብተን እንግዲህ ተቀምጠናል ማለት ነው። ጉዳዩን ከሳቸው ከአንደበታቸው ለመስማት እኛም በጣም አጓጊ እንደሆነ ታሪኩ ሰምተን ነገሩንም ለማጣራት እንግዲህ እዚህ ተገኝተናል ማለት ነው። እስቲ አቶ መልካሙ ምንድነው የገጠመህ? ምንድነው ያጋጠመህ? በጣም ስሜታዊ ሆነ ብዙ ነገር ስትለኝ ነበርና እስኪ እንደው አሁን ዘርዘር አድርገህ ለኔም ለተመልካችም ያለውን ነገር እንድታስረዳኝ እባክህ። እሺ በጣም አመሰግናለሁ። እንግዲህ ያው እናንተም ቢያንስ ጉዳይ ነው ብላችሁ የኔን ጉዳይ እንግዲህ መፍትሄ ለመስጠት ያው እናንተም ሚዲያችሁን ስለምከታተል የሆነ መፍትሄ ያገኛለሁ ብዬ ነው እና እናንተንም የጠየኳችሁ። እናንተም እንግዲህ አክብራችሁ ስለመጣችሁ ከልብ አመሰግናችኋለሁ። በቅድሚያ አይደል እኛም ያው ስራችን ነው። እንግዲህ ስሜታዊ ነህ እንትን ይታይብሃልና እንደው እስቲ ረጋ በል እባክህ። ምንድነው የሆነው? ምንድነው? በጣም ከአቅም በላይ ነው። ምክንያቱም ኤምባሲው ጉድ ነው የሰራኝ ማለት ጉዴ ነው የነገረኝና ከባድ ነው ማለት እኔ እንጃ በዚህ ልክ አሁን ምን ማለት እንደምችል አላውቅምና ቢያንስ ሳስበው የነበር ህልሜ ነው እንትን ያለ ያጨለመብኝና እኔ እንጃ ከባድ ነው። አሁን ያለውበት ሁኔታ ለመግለጽ ራሱ በጣም እየከበደኝ ነውና ኤምባሲው 11ኛ ሰዓት ላይ ጉዴ ነው ያስረዳኝ። እስቲ እንደው እኛንም አጓጓህን ማለት ነግረህናል። ትዳር ላይ ያለ የሆነ ብቻ የተፈጠረ ነገር እንዳለ እኛም አሁን እዚህ ቀጥታ ቀድመን እንትን ላለ ማለት ነው ካንተው ከራስህ ካንደበትህ ነገሩን እንስማ ብለን ነው። ምንድነው ኤምባሲው የሰራህ ጉድ? ምንድነው የነገረህ ጉድ?
በጣም አልጠብቀው አላውቅም እኔና እንደዚህ አይነት ነገር ይፈጠራል ብዬ ምክንያቱም ማምናት ባለቤቴ እንደዚህ አይነት ነገር ውስጥ እኔ እንዴት ትገባል ምክንያቱም አብሮ አደጌ ከልጅነት ጀምሮ ነው እና እንዴት እንደዚህ አይነት ነገር ሊፈጠር ይችላል እንዴት እንዲስ ልታረግ ትችላለች የሚለውን ነገር ነው አንድም እናንተ እንድታጣሩልኝ ነው። ምንም ችግር የለም። እኛ ይኸውልህ ያንተን ጉዳያችን ነው። የተበደልክ ከሆንክ በደልህን እንግዲህ እንክሳለን። እኛ እንኳን መካስ ባንችል የበደለህን ሰው ወይ ፍትህን እንዲያገኝ እናደርጋለን እና እባክህን አሁን ስሜታዊነቱን ተውና ረጋ ብለህ ነገሩን ከስር መሰረቱ ጀምሮ ለእኛ አስረዳን። እስቲ እንዴት ነው ምንድን የተፈጠረው የሚለውን ከመጀመሪያ ጀምሮ አንተና ባለቤታችሁ የነበራችሁን ሁሉን ነገር ያንዳንዱን ነገር በዝርዝር ብትነግረኝ ለእኔም ለስራዬም እንዲቀለኝ ማለት ነው። መልካም እንግዲህ ያው ለስራ የሚቀል ከሆነ አሁን ያው በጣም ሰፊ ነው። ከመጀመሪያው ጀምሬ ለመግለጽ ያክል እንግዲህ ከባለቤቴ ጋር ያው የተዋወቅነው ከልጅነቴ አብሮ አደግነን እና ወደ ትዳርም ከገባን ቢያንስ አሁን አንድ 6 ዓመት ምናምን ሆኖናል። በዛ መሀል እንግዲህ ያው ፍሬም አይተናል። አንድ 5 ዓመት 6 ዓመት ቆይታችኋል? 6 ዓመት ቆይተናል እና ረጅም ጊዜ ነው። አንድ 4 ዓመት ልጅ በመካከላችን ነበር። አሁን ጉዳዩ ትልቁ የተፈጠረው በልጁ ኬዝ ነው። ምንድን ነው የተፈጠረው ነገር እስቲ ንገረኝ። በጣም ብቻ እኔ እንጃ አሁን እንዴት ልበልክ። እሺ ለስራችሁ እንግዲህ ለማለት የተወሰነው እንትን ለማለት ያክል ለመግለጽ ያክል ያው ከባለቤቴ ጋር ከዛሬ 6 ዓመት በፊት ወደ ትዳር የገባ ነው። ከ2 ዓመት በኋላ እንግዲህ ልጅ ተወለደ ማለት ነው። እንግዲህ ልጁ ተወልዶ እስከ ዛሬ ድረስ ያው እኔም ስራ ላይ ነኝ። ብዙም ትኩረት አድርጌ ወደዚህም ማለት ምንም በቃ በመተማመን ነው። አምናታለሁ፣ ታምነኛለች። ምክንያቱም አብሮ አደጌ ናት። እስቲ እንደው አምናታል እንዴት ነበረ ትውቃችሁ? እስቲ እንደው ከመጀመሪያ ጀምሮ ምክንያቱም 6 ዓመት ቀላል አይደለም እና የትዳር ጊዜ 6 ዓመት ከዛ በፊትስ እንደው ምን ያክል ቆይታችሁ የሚለውን እስቲ እንደው ከመጀመሪያ ጀምሮ ያው ለመረዳት ነገሩ እንዲያመቸኝ ከመጀመሪያ ጀምሮ ብትነግረኝ መልካም ነው ብዬ አስባለሁ። እና ምንድነው ከልጅነት ጀምሮ ነው ትውቃችን ከባለቤቴ ጋር አብሮ አደጌ ናት። አብረን ያደግነው ማለት ትችላለህ። ምክንያቱም በቃ ምንም እኔና እሷ ማለት እህትና ወንድም ሆነን ነው መጨረሻ ላይ ነው ወደ ትዳር የገባነው። እና ማዕከላችን ማለት በጣም ማቃት ማምናት ምላት ባለቤቴ ናት። እና ይሄ ነገር እንዴት ሊፈጠር ቻለ የሚለው እኔም ግራ ገብቶኛል። ማለት እሷም ምንም ነገር እንዳልተፈጠረ ነው የነገረችኝና አሁን ያ ነገር ደግሞ ያው እኔ የሚያወቅኩት 11ኛው ሰዓት ላይ ነው። ልጁ እንግዲህ አሁን ወደ 4 ዓመት ሆኖታል። ካናዳ ለመሄድ ያው ፕሮሰስ አድርጌ በዛ ኬዝ ነው መነሻው እንጂ እስከ መጨረሻውም ላላቅ እችል ነበር ማለት ነው። እስቲ ምንድነው እባክህ እስቲ ንገረኝ። እንዴት ነበረ ያንተና የባለቤትህ ጋብቻ የነበረውን ነገር እስቲ ያንዳንዱን ነገር ንገረኝ። እኔና ማት ባለቤቴን ያገባሁት በመንፈሳዊ ነው ማለት ነው። እንግዲህ እንዴት ማለት በመንፈሳዊ ስትል? በተክሊል ነው የተጋባነው ሁለታችን። በተክሊል ነው የተጋባችሁት? እሺ። ማለት እሷም ሙሉ ከነ ክብሯ ነው ያገባኋት፣ እኔም እንደዛው ከነ ሙሉ ክብሬ ነው። ስለዚህ ሁለታችሁም ስትተዋወቁ እንግዲህ ከዛ በፊት ምንም አይነት የቀድሞ ህይወት የላችሁም ወይም ደግሞ የቀድሞ የፍቅር ታሪክ የላችሁም ነበር ማለት ነው? ምንም አይነት የለንም ነበር ማለት በእኔ በኩል። አሁን እሷም ላይ እንዳልፈርድ ምንድነው እሷም ያገኘኋት ከነ ክብሯ ነው ማለት ከዛ መሀል የተፈጠረ ነገር አለ ወይ የሚለው ነው ማለት በጣም በቃ የሆነ ግራ ተጋብቼ ነው ያለሁት አሁን ድረስ ራሱ ማለት ነው። ምክንያቱም ያልተፈታ ነገር ነው። እንዴት እንደዚህ ሊሆን እንደቻለ ግራ ገብቶኛልና ለሱ መፍትሄ እንድትሰጡኝ ነው። እስቲ ንገረኝ። መነሻው ምንድነው መሰለክ? እኔ ከተጋባን እንግዲህ 6 ዓመት ሆኖናል። በዛ መሀል 1-2 ዓመት እንግዲህ ልጅ አልወለድንም። ከዛ በኋላ ነው ልጁ የተወለደው ይሄ ልጅ አሁን ማለት ነው። ስለዚህ 4 ዓመት ሆኖታል። ከዛ በኋላ ከቅርብ ጊዜ ወዲህ እንግዲህ ያው የምሰራበት ድርጅት እዛ ወደ ካናዳ ብራንች አሉ። አንተ የምሰራበት መስሪያ ቤት ማለት ነው። ስለዚህ የካናዳ ፕሮሰስ ምናምን ያው ብዙ ጊዜ አፕላይ ያደርግ ነበር ሞክር ነበር ማለት ነው። ያው ከብዙ ድግግሞሽ ወይም ከብዙ ሙከራ በኋላ ተሳካልኝና ወደ ካናዳ ለመሄድ ተሳካልኝ። ካናዳ ያለው ብራንች ስራ ለመስራት ማለት ነው። ኦኬ እሺ። ስለዚህ ወደዛ ፕሮሰስ ጀመርኩ። ስለዚህ ኤምባሲው ተቀበለኝ ማለት ነው። እንግዲህ እኔን ተቀብሎኝ ያው ቤተሰቤንም ይዤ እንደሚሄድ እንደምችል ያው አረጋገጡልኝ ማለት ነው በነበረው ሂደት። ኦኬ። ስለዚህ በዛ መሃል ግን ያው ልጁ የኔ መሆኑንና ያለ መሆኑን ከባለቤቴም ጋር ምንም አይነት ፊርማም ምንም አልነበረንም።
ዝም ብላችሁ እናንተ በተክሊል ተጋቡ እንጂ ተጋባን። ህጋዊ የሆነ ከወረዳ ምናምን የተቀበላችሁት ሰርተፍኬት ምናምን አልነበራችሁም ነው? የለም። በወቅቱ ደግሞ ምንድነው አንዳንድ ወረቀቶች ምናምን አልተዘጋጁም ነበር። የዕለትም በዛው ሳንፈራረም ተላለፍን ማለት ነው። በቃ በዛ እሷም አልጠየቀችም እኔም አልጠየቅኩም። ብዙም ጉዳይም አድርገን እንትን አላልንም። ያው እናንተ አሁን በመተማመን ያው እናንተ ከድሮም ጀምሮ ከልጅነት እንትን የምትሉ ስለነበራችሁ ቀጠላችሁ ማለት ነው። አንድም ደግሞ የተጋባን በመንፈሳዊም ስለሆነ የልብ ለልብ ፍላጎት ነው እንጂ ወረቀት ላይ ያለው ምንም እንደማይሰራ እኔም አምናለሁ እሷም ታምናለች። ስለዚህ በዚህ መሰረት ፊርማ ወረቀት ምናምን የሚል አንድም ቀን አስቤውም አላቅም፣ እሷም አስበው አታውቅም። ስለዚህ ስንት ዓመት ማለት ነው ጋብቻው? አሁን ያው ጋብቻው ከመሰረትን 6 ዓመት ሆኖናል። እንግዲህ 6 ዓመት ውስጥ ምንም አይነት ውልም ሆነ የጋብቻ ማረጋገጫ ምንም 6 ዓመት ሙሉ ግን ያው በእርግጥ እናንተ ተማምናችሁ እንትን ብላችሁ ሊሆን ይችላል። ግን እንደው አንዳንድ ቦታዎች ላይ ሊያስፈልጉ ይችላሉ እኮ እንደዚህ ያገባ ሰርተፍኬት ምናምን እና ያው እናንተ በእርግጥ ስምምነት ስለነበራችሁ ስለምትተማመኑ እንትን አላረጋችሁ ማለት ነው። እሺ እንዴት ነው ታዲያ ልጃችሁስ አሁን ምን ያክል ዓመት ሆኖታል? ልጃችን አሁን 4ኛ ዓመቱን ይዟል። 4 ዓመት ኦኬ። እሺ እና ያው እንዳልኩ ነው ምንም አይነት የትዳርም የማረጋገጫ ሰርተፍኬት ምናምን ያልፈለግነው አንድ ምንድነው እኔም ስለማምናት እሷን በጣም ነው የምወዳት። እንግዲህ እሷም እንደምትወደኝ ነው እንግዲህ የምታሳየኝ የነበረው ማለት ነው። ስለዚህ በዛ መሀል ደግሞ ምንድነው ኤምባሲው ነገር ቤተሰቤንም ይዤ መሄድ እንዳለብኝ ሲያረጋግጥልኝ ከትዳሬም ጋር ያለው ነገር ሰርተፍኬት እንደሚፈልግ ልጁም ደግሞ የኔ ስለመሆኑን ማረጋገጫ ሰርተፍኬት እንደሚፈልግ ጠየቀኝ ማለት ነው። በዛ መሰረት ያው የትዳሩን ተፈራረም። የልጁ ግን ያው ዲኤንኤ ምናምንም እንትን ስለሚያስፈልገው ፕሮሰስ ማድረግ ጀመርን ማለት ነው። የልደትም ሰርተፍኬት ምናምን ማውጣት ነበረብኝ። እሱንም ፕሮሰስ አረግ። ዲኤንኤ ላይ ግን ስንደርስ ያልጠበቅኩት ነገር ነው የሰማሁት። ምንድነው ማለት ልጁ እንግዲህ ያንተ ለመሆኑን ለማረጋገጥ ያው ኤምባሲ ብዙ አይነት እንትኖችን ይጠቀማሉና ስለዚህ ዲኤንኤ ምርመራ አደረገን የምትለኝ? እሺ በዛ መሃል እንግዲህ ልጁ የኔ እንዳልሆነ ነው የተነገረኝና ምንም ላምንም በፍጹም ልቋቋም ያልቻልኩት ዱብዳ ነው የሆነብኝና የ4 ዓመት ልጅ የ4 ዓመት ልጅ ያንተ አይደለም ስባል እንግዲህ በጣም ማለት ባልጀመርኩት ሁላ እስክል ድረስ ምክንያቱም ሳላቀው እንዲሁ በቀረም እስክል ድረስ ነውና ምክንያቱም የካናዳው ፕሮሰስ ባላረግ ኖሮ ስለ ልጁ ምንነትም ምንም ማለት እንደ ልጄም አረጌ ምክንያቱም አምኜ ተቀብዬ የነበር ነገር ስለነበር በዛው መቀጠል እንድችል ምንድነው ባልጀመርኩ ራሱ ብዬ ራሴን እንደወቅስ ሁላ ነው ያረገኝና ያንተ አይደለም የሚል እና ልጁ ያንተ አይደለም ብሎ ኤምባሲው ነገረኝ ነው የምትለው? ኤምባሲው ነገረኝ ከአንድም ሁለቴ እንግዲህ ፕሮሰስ ለማድረግ ሞከርኩ። ምክንያቱም እስኪ ስህተት አንዳንድ ነገሮች ሊያጋጥሙ ይችላሉ በሚል እንግዲህ ያው ሞከርኩ። ግን ሁለተኛም ላይ እንትን ስል እኔ እንዳልሆነ ነው ያረጋገጥኩት። ሁለተኛ ማለት ከዛ አንተ ስላላመንክ በራስህ ለማረጋገጥ ሞከርክ ነው? ሞከርኩ በራሴ ማለት ነው። እንዴት ይሄ ነገር ሊፈጠር ቻለ? እንዴት ነውስ ማለት ሚስቴ እንግዲህ በተክሊል ያገቧት ብለሃል። በመሀልም ሌሎች ነገሮች እንግዲህ በጣም ነው የምንዋደደው በጣም ነው የምተማመነው ስትል ነበር። ምክንያቱም የጋብቻ ሰርተፍኬት ምንም ያላረጋችሁት ያው በመተማመን ምክንያት ነውና ምንድነው የተፈጠረው ነገር? ምንድነውስ አሁንስ ባለቤት እዚህ ስንገባ ማንም ባለቤትም ልጅም የሉምና እንደው ምንድነው የተፈጠረው የሚለውን ነገር እስቲ በዝርዝር እሱ ነው እኔም ራሱ በጣም እስካሁን ድረስ ምንም ግልጽ ሊሆንልኝና ሊገባኝ ያልቻለው ጉዳይ እሱ ነው። ምክንያቱም እኔ የተጋባ ነው እንደነገርኩ በመንፈሳዊ መንገድ ነው። እንግዲህ ያው ማለት እንደነገርኩ በመንፈሳዊ መንገድ ነው የተጋባ ነው። እንዴት እንደዚህ ታደርገኛለች ባለቤት? 6 ዓመት ሙሉ እኮ እሷን ወይ አይዞህ መልካሙ አይዞህ መረጋጋት መቻል አለብህ። እንዴት ነው መረጋጋው? እንዴት ሆኜ ነው መረጋጋው? 4 ዓመት ሙሉ እኮ ቢያንስ ያሳደግኩት ልጅ እንዴት ነው አንተ ልጅን ልጅ አይደለም ስትባል እንዴት ነው ልትቀበልስ የምችለው? እንግዲህ ተረጋጋ። ስለዚህ አንተም ኤምባሲውን ባለማመን የራስን እንግዲህ ዲኤንኤ እንዳረክ የነገርከኝና መልሶ ውጤቱ ያው ነው የሆነው እኮ ያው ነው። እንዴት ውጤቱ እኮ ነው ማመን የሚያቃተኝ። ልጁንም የኔ ነው ብዬ መቀበል አቃተኝ፣ ውጤቱንም ማመን ነው ያቃተኝና በጣም ከባድ። አይዞህ መረጋጋት መቻል አለብህ። ተረጋጋና ያለውን የተፈጠረውን ነገር
ያንዳንዱን ነገር እስቲ አስረዳኝ። ምክንያቱም እኔ ለመፍትሄ ስለሆነ የመጣሁት አይታወቅም እኮ የሆነ አይነት እንትን ይኖረዋል። ምክንያቱም አንተ ሚስቴን አምናታለሁ ስላል እስቲ በዚህ ልክ እንዴት እንደዚህ ይደረጋል? አይዞህ እስቲ ባለቤትህና ልጅህ እዚህ የሉም አይደለ? አዎ ወይ ከነሱም ጋር ምክንያቱም ከባለቤትህ ጋር ቆይታ ማድረግ ስለሚኖርብኝ የት ነው የምትኖረው እሱ አሁን? ምክንያቱም አሁን ልጁንም ይዛ ወደ ቤተሰቦቹ ሄዳለች። የንስሐ አባታችንም ጠርቼ እሳቸውም ገብተውበት ብዙ ነገር ያለው ነገር እንግዲህ ለመፍታት ብዙ ተነጋግረናል። ምንም አይነት መፍትሄ ግን ሊገኝለት አልቻለም። ካወቃችሁ ምን ያክል ጊዜ ሆናችሁ ማለት ነው ይሄንን ነገር ከሰማ? እኔ አሁን ፕሮሰሱን ከጀመርኩ ቢያንስ ይሄንን ልጁ ያንተ አይደለም የተባለበትን እንትን ከሰማ እንግዲህ ምንድነው ይህንን ያው ጉዴን ከሰማ 15 ቀን ሆኖታል። ያው አሁን ከልጁ ጋር ቤተሰብ ጋር ወደ ቤተሰቧ እንድትሄድ አባርሪያታለሁ። እንዴት ነው ከእሷ ጋር ልኖር የምችለው? እንዴት አድርጌ ነው? ያው እንግዲህ አንተም በእርግጥ የሰማኸው ነገር ያስደነግጣል። ምክንያቱም 4 ዓመት ሙሉ ያሳደግከው ልጅ እንደ ልጅ ተንከባክበህ ያልከው ያንተ አይደለም መባሉ በጣም ከባድ ነው። ያው ነገሩ እረዳሃለሁ። የኔ ነው ብዬስ ደግሞ እንዴት ነው ልቀበል የምችለው በዚህ ሁኔታ? እስቲ ተረጋጋ። ምክንያቱም ለሁሉም ነገር መፍትሄ ይኖረዋል። ምን አይነት ነገሮች እንደተፈጠሩ የቱ ጋ ነው የተሳሳተው ስህተት የሚለውን ነገር እኛ መርምረን እናጣራለን። ለዚህም አይደለኛን የጠራህን። ስለዚህ እያንዳንዷን ነገር ከስር መሰረቱ መርምረን እናጣራለን ማለት ነው። መልካሙ ምንም ሀሳብ አይግባህ። እኔ ቃል እገባልሃለሁ የዚህን ነገር መጨረሻ የዚህን ነገር ሚስጥር መፍትሄው ላይ ደርሼ ለአንተ እንደምነግርህ ቃል እገባለሁ። ህይወቴ ሁላ ነው ምስቅልቅል ያለው እና በቃ ትዳሬ ልጄ ምንም ነገር በቃ እኔ ነው የምለው በዚህ ሰዓት ምንም አንድም ነገር የለምና በቃ ተስፋ። አይዞህ መልካሙ ተረጋጋ። እንደው እስኪ ይሄንን እንደው ስትሰማ አንተስ በሰዓቱ ምን አይነት ስሜት ነው የነበረህ? እንዴትስ አሁን ላይ ልትቋቋመው ቻልክ የሚለውን ነገር እስቲ እንደው ካንተ መስማት እፈልጋለሁ። ለምንስ ሚስትህን አባረርካት? ምክንያቱም አብራችሁ ሆናችሁ ወደ መፍትሄው ለምን መሄድ አልፈለጋችሁም? ማት በጣም በቃ በወቅቱ ስሰማው ከቁጥጥሬ ውጪ ነው። ምክንያቱም ለማመንም ለመቀበልም በጣም ከባድ ነበርና ትንሽ የረዳኝ ምንድነው በመንፈሳዊ መንገድ ማለፌ ያው ነገሮችን በተለያየ አንግል እንዳይ አግዞኛልና እንጂ እኔ እንጃ ቆሜ መሄድም አልችልም ነበር። ስለዚህ ያው ከሷ ጋር የተፈጠረ ምክንያቱም እሷ ላይ ጉዳት አላደረስክም ምናምን ብያስባለሁ። ምክንያቱም እኛ አሁን እዚህ ነገር ውስጥ ስንገባ ያው እንደ ህግ ባለሙያም ስለሆነ ነገሮችን እንትን የምንለው ያው እንደምታውቀው እንግዲህ ከጀርባም አንዳንድ የህግ ባለሙያዎች አሉና ምክንያቱም አንተንም ከህግ ነፃ የሚያደርግህ ነገር እያየን እንትን እያልን መሆን መቻል አለበትና እሷም ላይ ምንም አይነት ጉዳት አላደረስክም ብዬ አስባለሁ አይደል? ምክንያቱም እሷ እንደዚህ አይነት እንደነገርኩ ከልጅነት ጀምሮ ማምናት ማለት በቃ እኔ እንጃ እንዴት ልበልክ እንዴት እንደዚህ አይነት ነገር ይፈጠራል ብዬ ምንም አይነት ሰርተፊኬት ምና ጠይቃይ ማታቅ ሴትዮ በዚህ አይነት መንገድ እንዴት ትሄዳለች ብዬ እንዲህ ጉዳት በቃ ምክንያቱም ምንም አይነት ምን ማድረግ እንዳለብኝ ግራ ነው የተጋባሁትና በዛ ሰዓት እንግዲህ ያው የንስሐ አባታችን ጋር ነው ግንኙነታችን እንትን ያልነውና ያው በሳቸው ቀጥታ መፍትሄ እዚህ ነገር ውስጥ ገብተው ነበር እናንተን ለማስማማት ማለት ነው። ምክንያቱም ቀጥታ ወደ መፍትሄ ሄድኩት ወደ እሳቸው። እስቲ ባለቤትስ ምን አለች? የባለቤትስ ሀሳብ ምን ነበረ? ምንም አይነት እንደማታውቅና ምንም በቃ ከኔ ውጪ ሌላ እንዲህ ግንኙነት ውስጥ ምናምን ገብታ ብትገባ ከባድ ነው ማለት እኔ እንጃ እኔ ገብቻለሁ እንዴት ትላለች ግን ማለት ለንስሐ አባት ነው እንደዚህ ነገር የተናገረችው። በቃ እንደ ገብተ እንዳልገባች ነው እንግዲህ በሳቸው ፊት ነው የተናገረችው። ምላ ተገዝታ ነው የተናገረችው። ምንም አይነት እንደዚህ አይነት ስህተት ፈጽሜ አላቅም ነው ያለችውና በቃ ስለዚህ ላንተም እንግዳ የሆነብህ ይሄ ነገር ነው ማለት ነው። ይሄ ነገር ነው በቃ እንዴት አድርጌ እርምጃ መውሰድ ራሱ አቅሙም አጣ። እሺ ያው አሁን እንግዲህ ነገሩ ለኛም በጣም ውስብስብ ሆኖብናል። ድብልቅልቅ ያለ ነገር ነውና ትንሽ ነገሩን ማበጥረን ግልጽ አድርገን ግልጽ የሆነ ለኛም የሚገባ መልኩ እንድንረዳው ለተመልካችም ግልጽ እንዲሆን አሁን እንግዲህ የተደበቀው ሚስጥር ያለው ባለቤት ጋር ነው ብዬ አስባለሁ። ምክንያቱም ባለቤት አሁን እንግዲህ ለንስሐ አባቷም ወይ ላንተም እዚህ ጋር መናገር ያልፈለገችው የሆነ የተደበቀ ነገር ይኖራታልና ምክንያቱም አይታወቅም የሆነ ቀን ላይ እናንተ በጋብቻ በ6 ዓመት በቆያችሁበት ጊዜ ውስጥ የሆነ አይነት ጊዜ ላይ የሆነ ስህተት ተፈጥሮ ምናልባት ይህ ነገር ሆኖ ይሆናል። ካልሆነም ደግሞ የሆነ ቦታ ላይ የሆነ የተሳሳተ ነገር ይኖራልና እነዚህን ነገር መፍትሄ ለማግኘት ባለቤትህን ማውራት መቻል አለብኝ እና እባክህን ባለቤትህን አሁን ወደዚህ ብትጠራት። ምክንያቱም አሁን ቤተሰቦቿ ጋርም ሄደን እኛ ብጥብጥን ከምንፈጥር እንግዲህ እሷም ጋር እውነት ካለ ያለውን እውነተኛ መስማት አለብንና እባክህን ባለቤትህን መጥራት የምትችል ከሆነ እንደው ብትጠራልኝ። አሁን ይኸውልህ
ለንስሐ አባቷ ያላመነችው ነገር ለእናንተ አሁን እኔ ጠርቻት ትገልጻለች ማለት እኔ እንጃ ምንም እንትን አይለኝ። እኔ አሁን የምፈልገው እኛም እንደ ባለሙያ እንድናወራት ስለፈለግኩ ነው። አግባብተን የሆነች ፍንጭ እናገኛለን። እሷ እኮ ቀጥታ አድርገዋሉ ላትለን ትችላለች እና ግን እንደው እዚህ ነገር ውስጥ እውነት አድርገው ከሆነ ካነጋገሩ አሁን ከምኗም የሆነ ነገር ልናገኝ እንችላለንና እንደው እባክን እሷንም ለምርመራ እንፈልጋታለንና እባክን ወይ ስልኳን ስጠንና እኔ አግባብቼ እንድትመጣ ላድርግ እባክህ። መልካም እንግዲህ እኔም ያው እውነቱን አይደል እስከ መጨረሻው ድረስ ያለው ነገር ማወቅ ብቻ ነው የምፈልገው። ሌላ ምንም ነገር አልፈልግም በዚህ ሰዓት። ስልኳን ልስጥክ እንግዲህ ያለውን እንግዲህ መረጃው ከናንተ ቢያንስ የሆነ ፍንጭ እንኳን ባገኝ የሆነ ከካሜራ ጀርባ ስልክ ስጡኝ፣ ስልክ መደውልበት። እንግዲህ እኔ እወጣለሁ። ከእሷ ጋር ያለው ነገር ተነጋግራችሁ ያለው ነገር ታሳውቁኝ። ችግር የለውም። አንተም ካስፈለከን ከአንተም አንዳንድ ነገሮች መወያየት ስለሚኖርብን እባክህን አንዴ ካሜራማን እባክህ ካሜራውን ታጠፋልንና ከእሷ ጋር የስልክ ቆይታ ይኖረናል። አንዳንድ የስልክ ንግግሮችን አድርጌ ፈቃደኛ ከሆነች ወደዚህ እንድትመጣና የእሱን ባለቤት ማውራት ስለምፈልግ እዚህ መታ ከእሱ ባለቤት ጋር አንዳንድ ነገሮችን ምን አይነት ነገር ነው የተፈጠረው፣ እዚህ ነገር ውስጥ የቱ ጋር ነው ስህተቱ፣ እዚህ ነገር ውስጥ ማን ነው ጥፋተኛ የሚለውን ነገር እንግዲህ ለይተን ለማወቅ እንግዲህ ይረዳናል ብዬ አስባለሁ። ስለዚህ የእሱም ባለቤት ከቤተሰቦቿ ጋር ጠርቼ እዚሁ ቆይታ ማድረግ ይሆናል። አብራችሁን ቆዩ ስል እንግዲህ አሁንም በአክብሮት ተጋብዛለሁ። አብራችሁን ቆዩ እባክሽን። ልዕልና ይኸውልሽ መረጋጋት መቻል አለብሽ። ነገሮች ካሜራማን እባክህ ካሜራውን አብራልኝ። ይኸውልሽ እዚህ ድረስ የመጣሁትኝ አንቺን ይኸውልሽ ፈልጌሽ ነው። ስለዚህ ከሱ ጋር አውርተናል። ይኸውልሽ ከመልካሙ ጋር ሁሉን ነገር አውርተን ተስማምተን ነው። ምንም ነገር አይፈጠርም እኮ። ለዛኔም ተበሳጭቶ ነው ያባረረኝ። አውቃለሁ እኮ ይኸውልሽ ብዙ ነገር ተፈጥሮ እንደሆነ አውቃለሁ። ግን እባክሽን መሄድና ማውራት መቻል አለብን። እሺ ለአንተ ብዙ የማታውቀው ነገር ስላለ እመኚኝ፣ ግድ የለሽም። እኔ ለዚህ ነገር መፍትሄ ይኖረዋል። አንቺም ጋር የሆነ እውነት እንደሚኖር እርግጠኛ ነኝ። ግን ይኸውልህ እኔ ፈርቻለሁ። አንደኛ ይሄን ሁሉ ቀን ጸጥ ብሎኛል። እስካሁን ወደ ቤትም አልመጣም፣ ምንም አላለኝም። ገባህ አይደል? አሁን ሌላ ነገር አስቦስ ቢሆን አሁን ልትያስተምረኝ ይኸውልሽ ባልደረቦችም አሉ። ይኸውልሽ እያልሽ ነው አይደለ? አንቺ ጋር ስመጣ ምክንያት አለኝ። ስለዚህ እዚህ ነገር ላይ የተፈጠረው ነገር ምንድነው? አንቺም ጋር ያለውን እውነት እሱም ጋር ያለውን እውነት ነው። እኔማ ሁሉ እኔ ማለት በቃ እኔ ዋሽቼው እኮ አላውቅም። እሱን እኔ ምን ብዬ እንደማስረዳችሁ ይሄን ነገር አላደረኩም እያልሽ እንትን ስትይ በቄስም ምለሽ እንደተገዘትሽ ነግሮኛል። እንግዲህ ሁሉን ነገር ነግሮኛል። ስለዚህ አሳምኘዋለሁ። እሱም ቢሆን ተረጋግቷል። ስለዚህ ያለውን ነገር በግልጽ መንገድ እንግዲህ ትረጅኛለሽ። አንቺም እንግዲህ ወጣት ነሽ፣ ብዙ ነገር አለ። እኔ ለማን ልናገር እያልኩ ነበር እንደዚህ እኮ። ስለዚህ እኔ ደግሞ እዚህ ነገር ላይ ባለሙያ ነኝ። እመኝ ነገሩን እውነቱን ከስር መሰረቱ አጣርቼ ማን ጋ ነው በደል ያለው፣ ማን ነው ስህተት የሰራው፣ የቱስ ጋ ነው የዚህ ጥፋት የሚለውን እመኝ ኬትም ብዬ ፈልፍዬ አግኝቼ እውነቱን ለእናንተ እናገራለሁ እና እናንተ ሰላም የምትሆኑበት እንግዲህ ጥሩ ትዳር እንደነበራችሁ ሁሉን ነገር ነግሮኛል እና ከዚህ ነገር ነፃ እንደምትወጪ መቼም እንግዲህ አድርገሹ ካልሆነ ያለውን ነገር እውነት ትነግሪኛለሽ። ስለዚህ እባክሽን እንሂድና እባክሽን አታስቸግሪኝ። ባልደረቦቼ ለዚህ ነገር ምንም ሀሳብ አይግባሽ ላለው ነገር ስላልከኝ የኔ ለመናገር ስለፈለኩኝ ማንም በማን በስንት ሽማግሌ ልኬ እኮ ለማግባባት ሞክሬ ነበር። አይዞሽ ልዕልና ለሁሉም ነገር መፍትሄ አለው። ስለዚህ እባክህ ካሜራማን ካሜራውን አጥፋና ወደ ቦታችን እንሄዳለን ማለት ነው። ውድ ቤተሰቦች እንግዲህ ከልዕልና ጋር እንግዲህ ተመልሰን እዚህ መተናል ማለት ነው። የመልካሙ ባለቤት ልዕልና ትባላለች። ያው ቤተሰቦቿ ጋር ነበረች። የተወሰነ ንግግሮችን አድርገን ያው በስልክ አውርቼ ፈቃደኛ ስላልነበረች በአካል ሄጄ እንግዲህ እሷ ጋር አንዳንድ ቆይቶችን አድርገን እንግዲህ ያው ተስማምተን ወደዚህ መተናል ማለት ነው። ያው በመጀመሪያ ደረጃ እንግዲህ እዛ በገባው ሰዓት እንግዲህ ልጅሽንም አይቼው ነበረ። ቆንጅዬ ልጅ አላችሁ። በነገራችን ላይ ያው የተፈጠረውን ነገር እንግዲህ መልካሙ በተወሰነ መልኩ ነግሮኛል። ይሄ የካናዳ ለመሄድ ያደርግ የነበሩ የኤምባሲ ፕሮሰስ እንግዲህ ዱብዳ እንደነገረውና ብዙ ነገር እናንተም ትዳር ላይ መልካም ትዳር እንደነበራችሁ ነግሮኛል። ትዳራችሁ ላይ ማለት የተከሰተው ነገር አሁን ለእናንተም እንግዳ ነውና ከሱ አብዛኛውን ነገር ሰምቻለሁ። አሁን ነገሩን መድገም ሳይሆን እንደው እስቲ አንቺስ ጋር ያለው እውነት ምንድነው በሰዓቱስ የተፈጠረው ነገር? ከ4 ዓመት በፊትስ አንቺ የገባሽበት ነገር ነበረ ወይ? ምናልባት ሰው አይታወቅም ተጨንቆም የሆነ ነገር ውስጥ ይገባልና እንደው ምናልባት እስቲ ወደ ኋላም ሄድ ብለሽ መልሽና አሁን እንግዲህ ወደ ዛሬ 4 ዓመት ማለት አሁን እንግዲህ ልጃችሁ 4 ዓመት ማለት ከነርግዝናው ማለት ወደ ኦልሞስት 5 ዓመት አካባቢ እንደማለት ነው አይደል? ያው የ9 ወር ሲጨመርበት ያው ወደ 5 ዓመት አካባቢ ይሆነዋልና ነገሩ እስቲ የዛን ጊዜ የተፈጠረን ነገር ካለ ወደ ኋላ መለስ ብለሽ ነው እንግዲህ ልመልስሽና ወደ ኋላ
ያሉትን ነገሮች በዝርዝር ለመንገር ብትሞክሪ። ምክንያቱም በሰዓቱ የነበርሽበት ሁኔታ ምን አይነት ነገር እንደሆነ አይታወቅም። አንቺም ስህተት ፈጥረሽ ከሆነ ያው እዚህ ጋር መተማመን መቻል አለብን። ገባሽ? አሁን ነገሮች እንደዚህ እያባባስን መሄድ ሳይሆን ተማምነን ጥሩ ነገር ላይ መድረስ መቻል አለብን እና ስህተት ካለ አንቺም ጋር እዚህ ጋር እንደዚህ ተሳስቻለሁ፣ ይቅርታ መጠየቅ እፈልጋለሁ ብለሽ ያው በእርግጥ አሁን አንቺ ስህተት ሰርተሻል እያልኩኝ አይደለም እና በዚህ መሀል የተፈጠሩ ስህተቶች ካሉ አንቺም ጋር ያሉ ስህተቶች ካሉ እነሱ ነገሮች ማጥራት። ተው በእናትህ፣ እኔ ዝም ብላችሁ እንትን አትበሉኝ። ምንም የሰራሁት ነገር የለም እኮ አይደለም። ይኸውልሽ አሁን አንቺ ሁሉም ጥፋተኛ እያደረገሽ እንደሆነ እረዳለሁ፣ ይገባኛል። ግን ምናልባት አይታወቅም። ገባሽ? ያንን ስህተት የፈጸምሽው ወይ ተገደሽ ሊሆን ይችላል፣ ለጋራ ህይወታችሁ ልትሉ ሲሆን ይችላል። ኧረ እንደዚህ አይነት ነገር የለም በእናትህ። እኔ ለቤተሰቤ ነው ከሱ ሌላ በቃ ለቤቴ ነው፣ ሌላ ምንም የማስበው ነገር ራሱ የለም እኮ። እንዴት ታዲያ እንደዚህ አይነት ስህተት ሊፈጠር ይችላል? እስቲ እንደው መለስ ብለሽ አስታውሺ። ገባሽ? የረሳሽው ነገር ሊኖር ይችላል። እኔ እኮ ከእናንተ እኩል ነው በቃ። ለእኔም ዱቡዳ የሆነ ነገር ነው እኮ ይሄ። ይገርምሃል ማለት እሱ ሄዶ እንደዚህ ያሉኝ እኮ ኤምባሲ ምናምን ሲለኝ እንዴ ማለት ወይ ፕሮሰሱን ካንስል ለማስደረግ ይሆናል ምናምን ብዬ አሰብኩ። ግን ኤምባሲ ደግሞ እንደዚህ አይነት ስህተት አይፈጥርም አሉኝ። ማለት እኔ በቃ በጣም ነው ግራ አይገባኝ፣ እንዴት እንደዚህ ሊሆን ይችላል? ከዛ እሱም ገርሞን ሌላ ቦታ ደግሞ ሄደን ስናስመረምር እዛም እንደዛ አሉ። የዛኔ ነው በቃ በጣም የተናደደው እሱ ማለት። ስለዚህ መጀመሪያ ላይ ተረጋግቶ ነበር ያው ኤምባሲው የነገረውን ነገር። ከዛ ማለት አላመነም፣ በቃ ደንግጦ ነበረ ግን አላመነም። እና እስቲ ሁለተኛ እናርግ ነበር ያለኝ ሌላ ሆስፒታል ማለት ነው። ከዛ እዛ ሄደን ስናደርግ አዎ ልጅህ አይደለም አሉት። እና በቃ ልጅህ አይደለም ሲሉት እዛም በቃ በጣም ተቀያየረ። እኔ የማላውቀው ሰው ነው የሆነው ማለት ምንም እሱ ከማንም ጋር በጣም ጥሩ ሰው የሚባል ሰው ነው ባለቤቴ ማለት። እና እንደዚህ እንኳን ሆኖ ለእውነት ለመናገር አይፈረድበትም እሱም ላይ እንግዲህ ሆስፒታል ሄደህ እንደዚህ ስትባል ያስደነግጣል። እውነት ነው ግን አዎ ምክንያቱም 4 ዓመት ሙሉ ያሳደገው ልጁ እንግዲህ ጽንስ ላይም እያለ ያው ታውቂያለሽ ወንድ ልጅ የነበረውን ነገር ሴት በሆዷ ብታረግዝም ወንድ በአይምሮ ነው የሚያረግዘውና ብዙ ነገር እንከባከባል፣ ብዙ ነገር ያደርጋልና ስለዚህ የነበረውን ጭንቀት ያው እንደ ወንድ ልጅ እረዳዋለሁና እሱም በሰዓቱ ያው ሁሉ ነገር አድርጎ 4 ዓመት ደግሞ ከእንደገና ልጅ ብሎ ተንከባክቦ አሳድጎ እንደዚህ አይነት ነገር ሲሰማ መቼም አባት ነውና ምን እንደሚሰማው መቼም መገመት የሚከብድ ነገር አይደለም። በጣም ያስደነግጣል። ደግሞ ከኔ በላይ ወደ አባቱ ነው ልጁ ራሱ በቃ የሚቀርበው ማለት ይቻላል። ከስራ መጥቶ እሱ ነው የሚያጫውተው ምናምን በቃ ማለት ከአእምሮ በላይ ሊሆን እንደሚችል ይገባኛል፣ አውቃለሁ። እንደዛም ሆኖ እንደውም እኔ ብዙ ነገር ነበር ይገለኛል ሁላ ብዬ ነበር የጠበቅኩት። ግን እሱ ጫፌንም አልለካኝም። በቃ ውጪ እንዳላይሽ ውጪልኝ ብቻ ነበር ያለኝ። ልጅሽን ይዘሽ ውጪ ያለኝ። እንግዲህ እውነቱ እስከሚወጣ ድረስ በማሳምነው አሳምነዋለሁ። አሁን ንዴቱ የሚብረድለት ብዬ ወደ ቤተሰቦቼ ጋር ነው የሄድኩት። እሱም ነግሮኛል እንግዲህ ቤተሰቦች ጋር እንደሄድሽ እና ያው አሁንም ቢሆን ለአንቺ ያስባል እየጠየቀኝ ነበር። ምክንያቱም አሁን ላይ እንዴት ናት? ምክንያቱም ስደውል አንቺ ጋር ራሱ ያለሽበት ሁኔታ ማወቅ ፈልጎ ነበር እና አይዞሽ ተረጋጊ። አሁን እዚህ ነገር ላይ መፍትሄ እናመጣለን። ምክንያቱም እናንተ 6 ዓመት በትዳር ቆይታችኋል። በተክሊል የተጋባችሁትኝ በመንፈሳዊ ህይወት ያለፋችሁ ሰዎች ናችሁ እና አሁን ስህተት ምንድን ነው የቱ ጋር የተፈጠረው የሚለውን እንግዲህ ማለት ነገሩ እንግዳ ነው። እንደው እስቲ አንቺ የራስሽን ግምት ምንድን ነው የምትይው? እስቲ ወደ ዛሬ 5 ዓመት 4 ዓመት መለስ ብለሽ ያለውን ነገር እስቲ አስቢና ንገሪኝ። እስካሁን ለማሰላሰል አልሞከርሽም ወይ? ምንድን ነው የተፈጠረው? ያው በቃ አስቤያለሁ እኮ ጨንቆኝ በቃ ስንት ጊዜ እኮ ከቤት አልወጣሁም ምናምን ነበርና እስቲ እንግዲህ ወይ የዛ እኔ የወለድኩበት ጤና ጣቢያ አለ ወይ እዛ ከሆነ ነው የተገላገልሽው ልጅ? ጤና ጣቢያ ነበርና እዛ ከሆነ ስህተት የተፈጠረው ብዬ ሄጄ ነርሶቹን ፋይል አስወጥቼ ስንት የዛሬ 4 ዓመት እንግዲህ ፋይል አስወጥቼ ለማሳየት ሞክሬ ነበረ። ግን አንቺ እኮ የዛኔ ክፍል ውስጥ አንቺ ብቻ ነበርሽ፣ ማንም አልነበረም፣ ልጁማ የራስሽ ነው ምናምን ብላ ድርቅ አለችብኝ፣ ነርሷ ማለት ናት። ከዛ ደግሞ በቃ እሱ ራሱ ስንት ፕሮሰስ ፈጅቶ የዛኔ ያዋለደችኝ የነበረችዋ አልነበረችም፣ ሌላ ሰው ተተክቶ በፋይል ተነቦ ምናምን ነበር የነበረው። በእርግጥ አሁን አንቺ የሚያነሳሽው በጣም አሪፍ ሀሳብ ነው። ያው እንግዲህ እኔም ውስጤ ሲመላለስ ነበረ። እንግዲህ ወደ ተመልካቾች የሚያስቡታል ብዬ አስባለሁ። ምናልባት እንደዚህ አይነት ኬዝ አንቺም እኔ አላደረኩም ብለሽ የምታስቢ ከሆነ ያው ችግር ሊኖር የሚችለው እዛ ሆስፒታል ነው እና እንደው ሆስፒታልስ ስለዚህ አንቺ ጤና ጣቢያ ነው የልኩት ብለሻል። ፋይል አስወጥተሽ ነርሷ እንደዛ ነው ያለች። ሌላ ምን እስቲ እንትን ያለ ነገር አለ?
በቃ ምንም እንደዛ እና የዛ ሰሞን የዛ ቀን የተወለዱ ህጻናት ሰው እንትን የወላጆች ስልክ ቁጥር ስጪኝ ቢያንስ ደውዬ እንኳን ላረጋግጥ ምናምን አልኳት። እንግዲህ እሺ እየፈለግን ነው ያለችኝ። እንጠራሻለን ብለኛለች። ስለዚህ ያው እንግዲህ ፋይሉም የዛሬ 4 ዓመት 5 ዓመት አካባቢ 4 ዓመት ማለት ነው እንግዲህ 4 ዓመት ገደማ የነበረ ስለሆነ ትንሽ እንትን ሊል ይችላል ይቆያል። እነሱም ስራ አሁን ስላላቸው ያው በትርፍ ጊዜያቸው ነው እየፈለጉልኝ የነበረው። ስለዚህ ይሄም አንድ በጣም አሪፍ እንግዲህ መረጃ ነው። እስቲ እንግዲህ ጤና ጣቢያው የት እንደሆነ ትነግሪኝና እኔም አንቺ እንግዲህ ያው በራስሽ እንትን ያላልሽውን እኔ ደግሞ ባልደረቦቼ ልኬ ምክንያቱም እኛ ከህግ አካልም ፍቃድ ምንም ስላለን ለመተባበርም ያው አንቺ እንደ ግለሰብ ሲሆንና እንደ ህግ አካል ሲሆን ትንሽ ለህግ አካል ፈጠን ይላልና ነገሩ ቶሎ ይሄ ነገር እንዲደረግ እስከ ላይ ድረስ ሄደው ተረጋጊ። ይኸውልሽ ልልና እስቲ ተረጋጊ ባክሽ። ማለት እኔ ምንም በቃ ወደ ድሮ ህይወቴ ነው መመለስ የምፈልገው። እኔ አልቻልኩም በቃ። አይዞሽ እኔ እሱንም አስቀይሜ እኔ ያውቃል እኮ ከሱ በፊትም ከሱ በኋላም ከሱ ሌላ ወንድ እንደማላውቅ ያውቃል። አዎ ነግሮኛል። በተክሊል እንደተጋባችሁ ከነክብራችሁ እዚህ ትዳር ውስጥ እንደገባችሁ ነግሮኛል። እና እኔ በጣም ነው የምወደው ማለት እሱ ጥሩ ሰው ነው። በዚህ ልክ ራሱ መጎዳት የለበትም ማለት እንትን አይሉም በቃ አይገባውም ራሱ ገባ አይደል? ልጁም በቃ እሱ ልጁ ራሱ አባቴን አምጪ ነው ሁሌ የሚለኝና ያለውበት መከራ በጣም ከባድ ነው። አይዞሽ ልዕልና ለዚህ ነገር መፍትሄ ይኖረዋል ብዬ አስባለሁ። እስቲ የጤና ጣቢያውን አድራሻም ትሰጪኝና ያለውን ነገር እንግዲህ የኔ ባልደረቦች እንዲያጣሩ እናደርጋለን። አሁኑኑ እንዲሄዱ እናደርጋለን። እስከዛ ግን ከአንቺ ጋር ቆይታ ይኖረኛል። በመጀመሪያ ግን እባክሽን ይሄ ነገር ጊዜ የሚሰጥ ስላልሆነ ከጀርባም እንዳይሻቸው 1-3 ሰዎች አሉ። አሁን እነሱ ከኔ ጋር እዚህ ምንም ስለማይሰሩ ምንም እዚህ ጸብም የሌለበት ነገር ስለሆነ እባካችሁ ሁለታችሁ ወደ እሷ የምትነግራችሁ ጤና ጣቢያ ሄዳችሁ ያለውን ጉዳይ እባካችሁ አሁኑኑ አጣሩልኝ። እስከ ላይ ድረስ ሄዳችሁ ዋና የዛ ጤና ጣቢያ አስተዳዳሪውንም ጠይቃችሁ ቢሆን ይሄንን ነገር አሁኑኑ ዛሬ ነው መረጃውን መስማት የምፈልገውና ዛሬውኑ እባካችሁን ጤና ጣቢያውን አንዴ ካሜራውን አጥፋልኝ። የጤና ጣቢያውን አድራሻ ትሰጣችኋለች። እባክህን አጥፋልኝ። ና የገመናሹ ተመልካቾቻችን እንግዲህ ነገሩ በጣም ግራ አጋቢ እንዲህ እያለ እንግዲህ አሁን ላይ ያለንበት ላይ ደርሰናል ማለት ነው። ባልደረቦቼን እንግዲህ 2 ባልደረቦቼን አሁን ካሜራማንና አንድ ባልደረቤ ብቻ ነው እዚህ ያለው። ሁለቱን ወደ ጤና ጣቢያው ልክ ያለው ማለት ነው እሷ በሰጠችን አድራሻ መሰረት። ስለዚህ ጤና ጣቢያውስ ያለው ነገር ምንድነው፣ የተፈጠረውስ ነገር ምንድነው የሚለውን ሄደው እንዲያጣሩ ልኪያቸዋለሁ ማለት ነው። እውነት ይህ ነገር እዛ ጋር የተፈጠረ ስህተት ነው ወይስ ሌላ ኬዝ አለ የሚለውን ነገር መቼም እስቲ እንደ ባለሙያ እንግዲህ እንጠብቃለን ማለት ነው። የህግ ፈቃድም ስለያዙ ነገሮች ቶሎ ይፈጥናሉ ብዬ አስባለሁ። ዛሬውኑ አሁኑኑ ቢቻለ እንደው አሁኑኑ እኛ እዚህ ጉዳያችንን ሳንጨርስ ነገሩን አጣርተው እንዲመጡ ልኪያቸዋለሁ ማለት ነው። እንግዲህ መቼም ከዚህ ነገር ውስጥ የምንወጣበት ነገር ቅርብ ይሆናል ብዬ ተስፋ አደርጋለሁ። ምክንያቱም እናንተም እዚህ መልካም ትዳራችሁ ላይ እንደዚህ አይነት ነገር ማጋጠሙ በጣም ያሳዝናል እና እንደው በእናትህ ስንት የለፈውለት ትዳር እኮ ነው እንደዚህ መባክኖ አይቀርም። እውነት እንደው ግን እንደው አሁን እንደው መቼም አንቺ ጋር ያለ ነገር እንደው አሁንም ደግሜ ይቅርታና ልጠይቅሽ ምናልባት አይታወቅም እና ስህተት ካለ እባክሽን የሆነች ነገር ካለ እስቲ ትንሽ መለስ በይና የዛሬ 5 ዓመት ምናምን የነበሩትን ነገሮች እስቲ ነው በስሱ ንገሪኝ እስኪ። ምን ይኖራል እንደውም እኮ እኛ ከነገረ ካላቅም ከተጋባን 6 ዓመታችን ነው። ነግሮኛል። እና እንግዲህ ዓመት ከምናምን በ2 ዓመት ሊሆነን ሲል አካባቢ ነው ያረገዝኩት። ሰው እንደውም ትዳሩት ሲገባ መጀመሪያ ሰሞን በጣም በቃ ፍቅር ነው እንደውም የሚሆነው አይደል? በቃ ፍቅር ከኔ እንጃ እኔ አላቅም። እኔ ምን ብዬ እንደማስረዳ እኔ እንኳን ሌላ ወንድ ላይ ምናምን መች መጥቶ ጠዋት ስራ ሲሄድ እንትን እለዋለሁ አይደለ? ማታ እስኪመጣ ድረስ እንደው እንዴት እንደሚናፍቀኝ ራሱ እንኳን ሌላ ሰው ላስብ ማለት ነው። ማለት ያውቃል እኮ ይሄንን እሱ ራሱ እኮ ያውቃል። ከሱ ደግሞ ሴት ልጅ አንዴ ከወደደች ነው በቃ ገባ። አንዴ ትዳር ውስጥ ከገባች አንዴ እሱ ነው ይሆነኛል ካለች ሌላ ወንድ ቀና ብላም አታይም። እኔ እንደዚህ አይነት አመልም የለብኝም። እንደዚህ ያለሽ እንጂ ስንቶቹ ደግሞ እኛ በጣም ብዙ ነገር ሰርተናል። ያልታየ እንጂ ያልተሰራ ነገር የለም እንደውም ይላል አንድ ባልደረባችን እና ስለዚህ የማይሰራ የለም እንኳን አይደለም እንደዚህ ይቅርና ብዙ ነገር የሚከሰትበት ሁኔታ ላይ ነው ያለ ነውና ስለዚህ አያድርጉም። አንቺ መልካም ሴት ልትሆኚ ትችላለሽ። አንቺ እዚህ ጋር ያለሽ ነገር መንፈሳዊ ነገር ሊሆን ይችላል። በጣም ብዙ ሰዎች ደግሞ በእነዚህ አይነት ህይወት ውስጥ የሚኖሩ ሴቶች አሉና
ያው ሁሉንም ማለት አይደለም ያው ግን ስላለ ነው ነገሮች አሉ እንደዚህ አይነት ነገር ምናልባት አንቺም ጋር ስህተት ሊፈጠር ይችላል ገባሽ የሰው ልጅ ፍጹም አይደለም የሆነ ቀን የሆነች አይነት ስህተት እንሰራለን የተሳሳትንበት ነገር ይኖራል ወይ የተገደድንበት ነገር ይኖራልና እንደው የሆነች አይነት ስህተት ልትኖር ስለምትችል እንደው ምናልባት በመጠጥም ተገፋፍተሽ በስራም ባለ የሆነ እንግዲህ እንትን ፕሮግራም ምክንያት የተፈጠረ ነገር ካለ እባክሽን የሆነች እንደው ፍንጭ እንኳን የምትሆነኝ ነገር እኔ ለማጣራት እንዲመቸኝ ገባሽ አረ እኔ እውነት በፈለኩ ልማልልህ ማለት ቢሆን ልጄን ይንሳኝ ብዬ ልማልልህ እሺ እዛ ደረጃ መድረስ በቃ እኔ አልፈልግም በቃ እንደዚህ አይነት አሁንም እንኳን እንደዚህ እየጠላኝ ራሱ ሌላ ሰው ለማሰብ ራሱ ጭንቅላት አይፈቅድም በቃ ገባህ አይደል ሊሆን የማይችል ነገር ነው እኔ እሱን ነው የምወደው በዛ ላይ በተክሊል የተጋባ ነው አእምሮዬ ራሱ አይፈቅድም ማለት ሃይማኖታችን ራሱ አይፈቅድም እንደዚህ እንደው እስኪ ያው አሁን ብዙ ነገር አእምሮዬ ውስጥ እየተመላለሰ ነውና እንደው ያንቺ ልጅ ስለመሆኑስ እንደው አንቺ የዲኤንኤ ምርመራ አድርገሻል አሁን ጤና ጣቢያውንም ከማስቸገርሽ በፊት እንደው ያንቺ ልጅ ስለመሆኑ የዲኤንኤ ምርመራ አድርገሻል እንዴ አይ አላረኩም ያው እኔ በሰዓቱ የሱ ልጅ አይደለም ሲባል በቃ እሱ ላይ ስለሆነ የነበር ድንጋጤ ስለነበር ስለዚህ ይሄ ሐሳብ አለ ማለት ነው ይሄ ሐሳብ አልመጣም አረ እንደዚህ በጭራሽ ሊሆን አይችልም ልጄማ ልጄ ነው እንግዲህ ያው ጤና ጣቢያ ከጠየቅሽ መቼም ያንቺም ልጅ ላይሆን ይችላልና ያው እንግዲህ አሁን ፈጥኖ የምናገኘው መረጃ የጤና ጣቢያው ነው የጤና ጣቢያው ካልሆነ ደግሞ ያው ዲኤንኤ ወይ አንድ ቀን ወይ ምናምን ይፈጃልና እስቲ እሱንም እኛ መሆን ካለበት እንዲሆን እናደርጋለን ካንቺም ጋር ያለው ምርመራ አድርገን ያንቺ ነው አይደለም የሚለውን ነገር ካረጋገጥን በኋላ አንቺ ወንጀለኛ ነሽ አይደለም የሚለውንም ከዛ በኋላ መወሰን ይሻላል ምክንያቱም አሁን አንቺ የምትነግሪኝ ነገር እንግዲህ የራስሽን እውነት እየነገርሽ ነው እኔ ምንም የማውቀው ነገር የለም ምንም የተፈጠረ ነገር የለም እያልሽ ነው ስለዚህ ካንቺም ጋር ዲኤንኤ መደረግ ካለበት እንዲደረግ እናደርጋለን 4 ዓመት አሳድጌው በሆዴ በእንትን ይኸውልሽ በማርገዝ ብቻ አይደለም ማለት ሰው ከጉዲፈቻም አንስቶ ልጄ ብሎ ያሳድጋልና ያው ያለው ነገር እስቲ እና አይምሮክስ አሳመነህ ስገባበት ነው እኔ አርግዣለሁ 9 ወር ተሸክሜዋለሁ አይደል እንዴት ነው ሌላ ሰው ያው እንደው ሆስፒታሉ አሁን ካላረጋገጠልን የኛ ማረጋገጫ የሚሆነው የዲኤንኤ ውጤት ነውና ዶክተር ወር ያሰማን እግዚአብሔር አይዞሽ እንግዲህ ለዚህ ነገር ሁሉ መፍትሄ ይኖራል ብዬ አስባለሁ እንግዲህ ወደ ተመልካቾቻችን አሁን እንግዲህ ባለቤቷን አስገብተን ምንድነው የተፈጠረው እስቲ የጋራስ ነገር ምን ይላሉ ከዛሬ 4 ዓመት በፊት የነበረው ነገር ምንድነው የሚለው የኔ ባልደረቦችም እንግዲህ ያለውን ነገር መረጃ እስኪያመጡ ዛሬ እንግዲህ ከዚህ ቤት እንቆያለን ማለት ነው ነገሮችን እየመረመርን እያጣራን ምን ደረጃ ላይ ደረሰ የሚለውን ናሙናም መወሰድ ካለበት ዛሬውኑ እንዲወሰድ እናደርጋለን እንግዲህ ወንድሜ ተሙም እዚህ አይነት እንትን ላይ ማለት ወዳጆች ስላሉት በእነሱ ምክንያት የፈጠነ ዲኤንኤ እንዲሰራ እናደርጋለን ማለት ነው ምንድነው የተፈጠረው ይሄ ነገር ከምን ደረጃ ደረሰ የሚለውን ወንድሜ ተሙንም እንግዲህ ከጀርባ ያላችሁት እስቲ ደውሉና ትንሽ ጉዳዩን አስረዱትና እዚህ ነገር ላይ ለዲኤንኤ ቶሎ የሚፈጥንበት ቦታ ያለውን እስቲ አንተ ደውለትና ያለውን ነገር እንዲያጣራ አድርግልኝ እባክህን ቶሎ ዲኤንኤ መሰራት ስላለበት ማለት ነው እስከዛ ግን እኛ ምርመራችንን እየሰራን እንቆያለን እንግዲህ ውድ ተመልካቾቻችን አሁንም አብራችሁን ቆዩ ስል እንግዲህ በአክብሮት ተጋብዛለሁ ውድ የገመና ቻናል ቤተሰቦች እንግዲህ ከመልካሙና ከልዕልና ጋር ተመልሰን መተናል ማለት ነው እንግዲህ ልዕልና እንግዲህ የራሷን እውነት ነግራናለች ባልደረቦችም እንግዲህ እዛ ጤና ጣቢያ ያለውን ነገር እንግዲህ እያጣሩ ነው እንግዲህ እኛም በጣም ጓጉተናል ይህ ነገር የቱ ጋር ነው ስህተቱ የቱ ጋር ነው መጨረሻው የሚለውን ለማወቅ በጣም ጓጉተን ነው እና ያለ ነው ከሁሉም በኩል ያለውን እውነት እየሰማን ነው እንግዲህ ደግሞ አሁን ሁለቱንም አንድ ላይ አድርገን የሚያስታውሱት ነገር ካለ የዛሬ 4 ዓመት 5 ዓመት የተፈጠረውን ነገር የሚያስታውሱት ነገር ካለ ወይም ደግሞ የቱ ጋር ነው ስህተቱ የሚለውን ምክንያቱም በጣም የሚዋደዱ ባልና ሚስቶች ስለሆኑ እነሱም ትዳራቸው እንደዚህ በቀላሉ መቅረት የለበትም እና እውነታው ላይ መድረስ ስላለብን ለማጣራት እየሞከርን ነው ማለት ነው እንግዲህ መልካሙ እሷ ልዕልና ጋር ያለውን ነገር ሰምቻለሁና እንደው እስቲ አንተም እዚህ ነገር ውስጥ ጥሩ አስተዋጽኦ አለህ በእርግጥ እሷንም አልጎዳህም እንትን አላረክምና ለአንዳንድ ሰዎች ስሜት የሆነ የሚያደርገው ነገር የለም በዚህ ላመሰግንህ እወዳለሁ በመጀመሪያ ደረጃ መረጋጋትህንም አይቼ በጣም መልካም ሰው ነህ ኧረ ምን አደረኩ ያው ምንም የተለየ ነገር እኮ ማምጣት መፍጠር ስለማልችል ነው ምክንያቱም መረጋጋት ያለኝ ያው አንዱ አማራጭ ማድረግ ስለወሰድኩት ነው እስቲ እንግዲህ ያው እኛም እውነታው ላይ ለመድረስ እንጥራለን ማለት ነው እስቲ ልዕልና እንደው እስቲ ለባለቤትሽ እንደው አሁን እዚሁ ፊት ለፊትሽ ነው ያለውና ያለውን ነገር ካለ እባክሽን ብትነግሪኝ አንቺስ አሁንም እንግዲህ ድጋሜ ነው የምጠይቅሽ እንግዲህ አይ እኔ እንግዲህ እንደተባለው እስቲ ጤና ጣቢያው ሲመጣ እንግዲህ እንሰማለን እንጂ እኔ ታውቃለህ ካንተ ሌላ
ማንንም አስቤ እንኳን እንደዚህ ለመተኛት ምናምን ይቅርና የማሰብ ደረጃ ራሱ ማስብ ሰው አይደለሁም። ታውቃለህ፣ ይሄን ስንት ዓመት አብረን ኖረናል አይደል? እኮ እንዴት ይሄ ነገር ሊፈጠር ቻለ እኮ ነው። አሁን አንቺን አምናለሁ አሁን ከአንቺ ጋር ማመን አለማመን ጉዳይ አይደለም። በአንተ ቦታ እኮ አውቃለሁ፣ ይገባኛል። እሺ ይሄ ልጅ ቆይ እንዴት ሆኖ እንዴት ተፈጠረ ታዲያ? አይተኸኛል መቼም 9 ወር አርግዤ 9 ወር እዚህ ቤት ውስጥ ነበርኩ አይደል? እንግዲህ ከሌላ ቦታ ያመጣሁት ሊሆን አይችልም። እሱ አንቺ ነሽ የምታውቂው። ኧረ በእናትህ እንደው እባክህ ማለት እኔ እናቴም ባለፈው መታ ልትነግርህ ሞክራለች። በሽማግሌም ለማስረዳት ሞክረናል አይደል? ትንሽ እንትን በል በቃ ማለት ቢያንስ የድሮ ፍቅራችንን አስብና ይሄ እስቲ የሚመጣውን የጤና ጣቢያውን ቁርጣችን ይነግረናል በቃ እሱ እንጂ እኔን ከሌላ እንትን ጋር ምናምን መጠርጠር እባክህ እኔ ጭራሽ እንደዚህ የማደርግ ሰው አይደለም። እስቲ እንደው መልካሙ እንደው አንተ በራስህ ምን ይመስልሃል? ምንድን ነው የምታስበውስ? በጣም ግራ እንደሚገባ አውቃለሁ። ብዙ ነገር ኮንፊውዝ እንደሚያደርግ እረዳለሁ። እና እንደው አንተስ እስቲ ምንድን ነው የምታስበው? እንደው ከዛሬ 4 ዓመት 5 ዓመት አሁን ሌላ ነገር ላሳስብ ምናምን ፈልጌ አይደለም። በእርግጥ ግን ከዛሬ 4 5 ዓመት በፊት እንደው እሷ ለመዝናናት ወጥታ አድራ የምታውቅ ከሆነ አንቺን ለመወንጀል አይደለም። በእርግጥ ያው ያለውን ነገር አንቺም አሁን ልትነግሪኝ ፈቃደኛ አይደለሽም። እና እንደው እስቲ የምታስታውሰው ነገር ካለ ምክንያቱም አንቺ ለመናገር ፈቃደኛ ስላልሆንሽ ነገር ያቀኛል እኮ በደንብ ይናገር። በቃ ሰክሬ የገባሁበት ቀን አለ፣ አምስት እንኳን የገባሁበት ቀን አለ። እኔ አሁን እኮ እሷ እንዲህ ናት እንደዚህ ናት ማለት ስለማልችል ነው። ምክንያቱም ማቃት እስከዛሬ ድረስ የተለየ ነገር አይቼባት አላውቅም። 6 ዓመት ስንኖር በቃ አንድ አይነት የሆነ እንትን ነው አብረን ስናሳልፍ የነበረው። ማለት አንዳንዴ ፍቅር ይቀዘቅዛል ይባላል እና እኛ ጋር ግን ተመሳሳይ ነበር። የተለየ ጸባይ ወይም ደግሞ የተቀየረ ነገር አንድም አይቼባት አላውቅም። እና አሁን እኮ በቃ የሆነ ሀሳቤ ራሱ እየተበታተነ መጣና አይዞህ ከዛሬ አሁን 5 ዓመት ጀምሮ እንግዲህ ማሰብ ከባድ ነው። ማን ገባ ማን ወጣ እያልክ እኔ አስቤም አላውቅም። እና ያኔ በዛ በፕሮግራም አንዳንድ ነገሮች ይፈጠራሉ። እንደው ለስራ ብላ ተረጋጊ። ያው እንግዲህ ልጅልሽ አይደለም ይቅርታ፣ የስራዬ ጉዳይ ስለሆነ መመርመር ስላለብኝ ነው። እባክሽ አይደለም እኔ እኮ አሁን አንቺ አስበሽው ላይሆን ይችላል። የዛ ሰዓት የሆነ ነገር ተደርጎብሽ ምናልባት እሱ የሚያስታውሰው አንቺ ማታውቂው እሱ የሚያስታውሰው ነገር ካለ ለመጠየቅ ነው። አንቺ እኮ የራስሽን ነገር ነገርሽኝ አይደለ? ያው እኔ አሁን መርማሪ ጋዜጠኛ ስለሆንኩኝ ከሁሉም አንግል ነው የማየው። ከሌ ትክክል ነው እኔ የሚመስለኝም መወሰን አልችልም። የራሴን ጥያቄ ማቅረብ አለብኝ ሁሉም ጋርና ለዛ ነው ይቅርታ በጣም ይሄን ነገር ሳደርግ እንግዲህ አንተም ይቅርታ ለምናገራቸው ነገሮች ምክንያቱም እንደ ስራ ነው። እኔ ምን ማሰብ ማልፈልገውን ነው እና አስቤው ማላውቀው ነው እያሳሰብከኝ ያለውና እንግዲህ ካልካው እንግዲህ አሁን ምንድነው አሁን ማጣጣታ እንደዚህ መታ በፍጹም እኔ አይቻትም አላውቅም። እስካሁን ስንኖር ማለት የተለየ ነገር ነው አይቼባት አላውቅም። በቃ እንደዚህ ነው ማለት እኔ እንጂ ምንም ይሄንን እምላችሁ እናንተ አድርጋችሁት እናንተ ይሆናል ብዬ ማስቤ ሳይሆን ዓለማችን ላይ ብዙ አይነት ሰዎች አሉ። በጣም ብዙ ተንኮለኛ ሰዎች አሉ። የሰውን ትዳር መበጥበጥ የሚፈልጉ የሰውን ትዳር ማበላሸት የሚፈልጉ ብዙ ሰዎች አሉና እሷን በማታውቅበት ሁኔታ ወይ የሆነ ነገር አድርገው ሊያደርጓት የሚችሉት አይነት ነገር አለና ምናልባት እንደው ታመመች ተብለህ ተጠርተህ ወይ ደንዝዛ ወይ የሆነ አይነት ነገር አጋጥሞ የሚያውቅ ከሆነ ለማለት ብዬ ነው። እንደዚህ አይነት ነገር አጋጥሞ አያውቅም። ኧረ በፍጹም አሁን ከልጁ ሌላ ደግሞ ሌላ ሀሳብን አሁን በዚህ ሰዓት ማሰብን በማልፈልግበት ነውና እስቲ እሺ ያለውን ነገር በቃ እያንዳንዱን ነገር እስቲ እንደው እኔ አሁን እንግዲህ በድጋሚ ይቅርታ ጠይቃችኋለሁ ለተፈጠረው ነገር። አሁንም ለምን እኔ ምክንያቱም ስራዬ ነው። ስሰራ ከየትኛውም አንግል ነው የማየው። በዚህኛው በኩል ካልሆነ በዚህኛው በኩል በዛኛው። ምክንያቱም የሰው ልጅ የሚመጣበት ነገር አይታወቅም። በዚህም በዛም በብዙ አይነት መንገድ ነውና ተንኮልን ሰው የሚሰራው እናንተ እንኳን ባታደርጉት ብዙ አይነት ሰው ብዙ ነገር ያስባልና አሁንም ጠይቃችኋለሁ። ብዙ ነገር ነው የምጠይቃችሁ። ለምጠይቃችሁ ጥያቄ ካሁኑ አስቀድሜ ይቅርታ ጠይቃለሁና እንደው እሺ ስራ ቦታ ላይ የተፈጠረ ነገር ከሌለ እስቲ እንደው አሁን ደግሞ ወደ ቤታችሁ ልግባና ያው አንተ ብጠራኝም ያው ያለውን ነገር አስቀድሜ ይቅርታ አልጠይቅ ብዬ ነውና ወደ ቤታችሁ ደግሞ ልምጣና እንደው ቤታችሁ ውስጥ የምትጋብዙት እንግዳ የምታሳድሩት እንግዳስ እንደው ቤታችሁ ውስጥ የሚያደርሰው አለ እንዴ? እኔ አሁን ማለት ቤተሰብ ይመጣል ይሄዳል። እስካሁን ድረስ ማለት የሚያደርሰው ሁለታችንን እንግዲህ ነበር ነው። ቤተሰብ ብቻ ላይሆን ይችላል፣ ጓደኞቻችሁ የሩቅ ዘመዶች ሊሆኑ ይችላሉና እንደው መልሱ ወደኋላ አንቺን ብትሆኚ ወደኋላ ተመለሱና ያለውን ነገር ለማስታወስ ሞክሩ። በእርግጥ ሌላ ነገር ላሳስባችሁ ሌላ ነገር እንትን አይደለም፣ ግን ስራዬን ነው እየሰራለሁኝ። ስለዚህ ያው ምክንያቱም ውጪ ላይ ካልሆነ
ሐኪም ቤት እንደው ውጤቱን እየሰማን ነው ሐኪም ቤትም ካልሆነ ቤት ውስጥ ደግሞ የተፈጠረ ነገር ካለ እንደው ወይ ጎረቤቶቻችሁስ ምን አይነት ጎረቤት ናቸው በተኛሽበት የሚመጡ ሰዎች አሉ ወይ እዚህስ እናንተ የምትጋብዙት የሚያደርሰው አለ ወይ የሚለውን ነገር እስቲ እንደው ባካችሁ እናንተ አሁን እኮ ይሄ ነገር አሁን ከኔ በተሻለ እሷ ናት ምክንያቱም ጉዳዩ ያለው እሷ ጋር ነው አልፎ አልፎ የሚመጣ ወንድሜ ነው የምትለው እሷ አለ በቃ ከሱ ውጪ ሌላ የማን ወንድም የሷ ወንድም ከዛ ውጪ ሌላ እዚህ ቤት አድሮ የሚያውቅ ምንም እኔ እንጃ እኔ ማስታውሰውም ሰው የለም ራሱ በቃ ዘመዳችን ይመጣል ያንቺ ወንድም ይመጣል እዚህ አዎ ምን ነው ምን ችግር አለ ማለት ያው እንግዲህ ነገሮችን ሁሉንም ነገር ማሰብ መቻል አለብን እና አይነት ነገሮች አይ እንዴ ወንድምሽ የሱም ወንድም ይመጣል እኮ አንተ ሲመጣ ይለ እንዴ እና ይምጣ እንዴ እኔስ ወንድም ታዲያ ምንድነው ከወንድሜ ጋር ከራስ ወንድም ጋር ተጠረጥረኛለህ ምን ማለት ነው ተረጋጉ አሁን ሁለታችሁ በመጀመሪያ ደረጃ ወንድም ይመጣ ይሄዳል ምን ማለት ነው በቃ እና እኔ ማግጬ ነው ታዲያ አየህ በቃ አሰደብከኝ እኮ አሁን እኮ ያሰደብከኝ ነው ተረጋጉ አሁን እኔ በየትኛው አማርኛ ልንገረው እንግዲህ ማለት ከዚህ በላይ እኔ ምን ብዬ ልንገርክ በቃ ልጄ የተሳስቷል እኔ ግን ማውቀው ልጄ እንደሆነ ብቻ ነው በቃ እሱ ነገር እንግዲህ ገና አላጣራ ነው ጸጥ ብዬ ስለወጣሁልህ ነው እንዴ ምን ሆነ ነው ልጅ መንከራተት ነበረብኝ እንዴ እሱ ነበር መውጣት የነበረበት አይደል እንዴ አሁን ለሱ ለወግን አይደለም እሱስ ምን ማድረግ ነው የነበረበት እሺ አሁን አንቺም እንደሱ ሆነ አቃለ በቃ ተረድቼው ያናዳል ቤት ተረድቼ ነው የወጣሁለት አይደል እኮ አዎ ግን እሱም ጋር እውነት አለ እሱን እየደገፈው አይደለም በቃ የኔ እውነት ነገርኳችሁ እንግዲህ ከዚህ በላይ ምንም ማድረግ አልችልም እኮ ያለው ነገር በቃ ነገር መርማሪ እኮ ነው አለ ነገሩ መታወቅ አለበት እልሽ እኔ አሁን ያንቺን ወንድም ጠርጥሬ እኮ አይደለም እኔ አንቺን ወንድም ጠርጥሬ ሳይሆን ያለውን ነገር እዚህ ቤት ማጣራት መቻል አለብኝ ያናነው ለገና ስጋው አይደለም ብሎ እኮ ነው በቃ ወንድምሽ ስጋሽ አይደለም እንዴ አባቴ እኛ ቤት ነው ያደገው ግን በቃ ምንም ያደገ ነው እና የሚባል ነገር አይደለም ስለዚህ የስጋ ወንድምሽ አይደለም ማለት ነው እናንተ እንደዛ ማለት ትችላላችሁ ይኸውልሽ አሁን ነገሮችን እንትን ማለት የለብንም እናንተ እንደዛ ማለት ትችላላችሁ እኔ ግን ከጻነቴ ጀምሮ አብረን ያደግን ልጆች በቃ ወንድሜ ነው እኔ ማለት የራሴን ወንድም ራሱ እንደሱ ልወደው አልችልም በቃ በጣም ስንት መከራ ያሳለፈን ምናምን ወንድሜ እንደው የስጋ ወንድምሽ ካልሆነ አንቺ እኮ ላታደርጊ ትችያለሽ ግን ያ ሰው ሌላ ነገር አስቦስ ቢሆን አሁን አንቺ ተሳስተሽ ይሆናል እኮ ከራሴ ወንድም ጋር ያ ሰው ምን ሊያደርግ እንደሚችል እኮ አይታወቅም ሌላ ነገር ቢኖርስ ምንም አያደርግም ማምነው ወንድሜ ነው ማለት ምንድነው ተረጋጋ አንተ ቆይ በመጀመሪያ ደረጃ ለሁለት ጮሃችሁብኝ እኮ ይኸውልህ አባቴ አይደለማ አሁን ይኸውልሽ ነገሮች ላይ እንትን ስንል ለምንድነው ለአንድ ሰው ወግነሽ ምን ማለት ነው ይኸውልሽ ተረጋጊ ይኸውልሽ ልልና ቆይ አንተም ተረጋጋሽ መልካም መረጋጋት መቻል አለበት ወሰለተች ምናምን ያላችሁ ስድስት ይኸውልሽ አይደለም አንገቴን በደፋው አሁን ቆይ ነገሮች እያጣራን ያለ ምንም ነገር ከሌለ ተረጋጋ እባክህ መልካም አንተ ተረጋጋ ነይ እስቲ ይኸውልሽ ልልና ነይ ወደዚህ ቁጭ በይ እኔ የጠየኩሽኝ እውነት ነው አሁን እውነት አለ እኮ ነገርኩ ወንድሜ ነው እንደዚህ የምትሆኚ የራሱ ወንድም ይመጣል ሰው እዚህ ቤት መጥቶ አድሮ ይሄዳል ማጣራት ካለብን ያንቺንም ወንድም የሱንም ወንድም እንዲጣሩ እናደርጋለን ሁለታችሁም ጋር ችግር ካለ እንደዚህ ነው ይኸውልህ ተረጋጋው ነገሮች ገና አልታወቁም እየጠረጠርኩት አሁን እሱን እየጠረጠርኩ ነው ምን ነገር አድርጎስ ቢሆን ምን ያደርግ ይችላል ሌላ ሰው ልጅ እንዳልከው እኮ እኔ እኮ የኔ እንዴ እኮ አላጣድረው ማለት እኮ ስለዚህ እሱና ተውብኝስ ቢሆን እኮ ይኸውልሽ አሁን እኔ ያንቺ ወንድም የተባለውን ወይም የስጋ ወንድምሽ ያልሆነውን ልጅ ማጣራት አለብን ስል እንደዚህ መሆን መቻል የለብሽም እንዴት ያናደለ አንቺ ባታስቢ እሱ ሌላ ነገር አስቦ ሌላ ነገር አድርጎ ቢሆን እንደዚህ የሚያረግ ሰው አይደለም አድሮ ያውቃል እዚህ ቤት አድሮ ያውቅም አድሮ ማቀል ግን እንደዚህ መጥፎ ነገር የሚያስብ ሰው አይደለም እንዴ አብሮ ያደኩት ሰው ልጅ እኮ አሁን ይኸውልሽ ለጠየቀሽ ጥያቄ መልስ ስጪው በቃ ተረጋጋ አንተው ትክክለኛውን ነገር ነው የነገርኩት ራሱን ተናላለ እኔ ቁጭ ብዬ ስላናገርኳችሁ ነው አይደለም በቃ እኔ ጋር ነው ተረጋጊ ለምን ነው ወይ ካሜራውን አንዴ ተረጋጋ